ማይክሮሶፍት ኤክሴል ላይ ወደ ጎን በጣም ረዘም ያለ ነገር ሊሆን ይችላል፣ ወይም ደግሞ ወርታችም የረዘመ ሊሆን ይችላል። ይሄንን ፕሪንት ስታደርጉ ይቆራረጣል ማለት ነው። ለምሳሌ እዚህ ጋር ይሄንን ፕሪንት ለማድረግ ብሞክር ተመልከቱት፣ 2 ፔጅ ነው ያደረገው። እኔ ግን 1 ፔጅ ነበር የፈለኩት። አሁን ወደ ጎን ብናደርገው ቁራጩ እዚህ ጋር ተቀምጧል። እናንተ ጋር እዚህ ጋር 2 ኮለመን 3ም ከዛም በላይ ሊሆን ይችላል፣ ወይም ከስር ሊቆርጥባችሁ ይችላል። ይሄን የምታስተካክሉባቸው ብዙ መንገዶች አሉ ማለት ነው። 3ቱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ምንድነው? እንደምታዩት አሁን የሚቆረጠውን ፓርት እያሳየ ነው። እዚህ ጋር ያለው ፓርት ነው ተቆርጦ የሚወጣው። ስለዚህ የመጀመሪያው ማስተካከያ ከላይ ፔጅ ሌአውት የሚል አለ። ፔጅ ሌአውትን ትነካላችሁ። በመቀጠል ኦሪየንቴሽን የሚል አለ ወይም አቀማመጥ። እዚህ ጋር መታችሁ ላንድስኬፕ የሚለውን ትነኩታላችሁ። እንደምታዩት ጠፍቷል ማለት ነው መስመሩም። እስከዚህ ድረስ አሁን ትርፍ ቦታ ሁሉ አለን። እዚህ ጋር ተጨማሪ ብንጽፍ ሁሉ በአንድ ወረቀት ነው የሚወጣው። ቼክ እናድርገው። ፋይል፣ ከዛ በኋላ ፕሪንት የሚለውን ስንነካ እንደምታዩት አንድ ወረቀት ላይ ነው የሚወጣው። ነገር ግን በወረቀቱ በሰፊው በኩል ነው። ነገር ግን እናንተ ደግሞ የፈለጋችሁት በወረቀቱ በቁመቱ በኩል ሆኖ ሳይቆረጥ ከሆነ ደግሞ ሁለተኛ አማራጭ አለ ማለት ነው። ምንድነው የምታደርጉት? መጀመሪያ ይሄንን እንመልሰው ላንድስኬፕ። አሁንም ይሄ ፓርት የለም ወይም ደግሞ ፕሪንት ሲደረግ ሁለተኛ ፔጅ ላይ ነው እያለ ነው። ስለዚህ ምንድነው የምናደርገው? ከላይ ቪው የሚል አለ። ቪውን ትነካላችሁ። ከዛ እዚህ ጋር ፔጅ ብሬክ ፕሪቪው የሚል አለ። ይሄን መንካት ነው። እዚህ ጋር ከዛ የሚቆረጠውን ያሳያችኋል። ይሄንን ትይዙና ጫን ብላችሁ ሌፍት ክሊክን ጎትታችሁ እስከዚህ ታመጡታላችሁ ማለት ነው። አሁን ፔጅ ዋን አለ። እንደምታዩት በአንድ ፔጅ ነው ሁሉም የሚያልቀው። ቼክ እናድርገው። ፕሪንት አድርገን ፋይል ፕሪንት ብንለው አሁን እንደምታዩት በወረቀቱ በቁመቱ በኩል ሆኖ እንደዚሁም ደግሞ በአንድ ፔጅ ወጣልን። ምንም የሚቆረጥ ነገር የለም። ሶስተኛው አማራጭ ደግሞ ምንድነው? ለምሳሌ ወደኋላ ልመልሳችሁና እንደዚህ ነበር። ይሄኛው ሁለተኛ ፔጅ ነው፣ ይሄ አንድ ፔጅ ነው። ይህንንም ወደ ኖርማል ቪው ልመልሰው። ፋይል ከዛ ፕሪንት የሚለውን ትነካላችሁ። አሁንም ይቆረጣል። ስለዚህ አንድ ላይ እንዲጨርስልን ኖ ስኬሊንግ ይላል። እዚህ ጋር ትመጡና ፊት ሺት ኦን ዋን ፔጅ የሚለውን ይህን ስነኩ ሁሉንም በአንድ ይጨርስላችኋል። ስለዚህ ከሶስቱ መንገዶች በአንደኛው እናንተ እንደዚህ ፕሪንት ማድረግ ወይም ማውጣት ትችላላችሁ ማለት ነው አስተካክላችሁ። ማንኛውም ጥያቄ ካላችሁ ኮመንት ላይ ያሳውቁኝ። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።